ወጀብ አለ ያደርሳል። ውጊያ አለ ያደርሳል። ሰልፍ አለ ያደርሳል። የሚረብሽ አለ ያደርሳል። አቅጣጫችሁን የሚያበላሽ አለ ያደርሳል። ዛሬ በማንኛው ሰልፍ ውስጥ በማንኛው መንገድ ውስጥ ከእግዚአብሔር የሰማ ሰውን እግዚአብሔር ያደርሳል። ወደ መንገዱ ያደርሳል። ወደ ክብሩ ያደርሳል። እግዚአብሔር ወዳየለት ክብሩ ያደርሳል። እስከ ቄሳር ጋር ትደርሳለህ። ከእግዚአብሔር ሰምተን የምንቀጥለው ጉዞ ውስጥ ችግር ቢኖርም ያደርሳል። ከኔ ጋር እግዚአብሔር ቃል ያዛችሁት የሐዋርያ ሥራ ምዕራፍ 27 ላይ ያለን አብረን እናያለን። ሁላችንም ይህን ቃል ከፍተን ዛሬ እግዚአብሔር እንድናገር ያለን 27 ቁጥር 24 ላይ እንደዚህ ይላል። ቁጥር 24 ላይ እንደዚህ ይላል፣ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባል። እነሆ እግዚአብሔር ካንተ ጋር የሚሄድበትንም ሁሉ ይሰጣል አለው። ስለዚህ እናንተ ሰዎች ሆይ አይዟችሁ ይላል። ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባል። እነሆ እግዚአብሔር ካንተ ጋር ይሄዳልና ሁሉንም ይሰጣል አለው ብሎ ቁጥር 34 ላይ እንደዚህ ይላል። ቁጥር 34 ላይ እንደዚህ ይላል፣ ስለዚህ ምግብም ትበሉ ዘንድ እለምናችኋለሁ፣ ይህንም ለደህንነታችሁ ይሆናል። ከእናንተ አንድስ የራስ ጠጉር እንኳን አይጠፋምና እንደዚህ ይላል። ስለዚህ ምግብን ትበሉ ዘንድ እለምናችኋለሁ፣ ይህንም ለደህንነታችሁ ይሆናልና ከእናንተ ከአንዱ የራስ ጠጉር እንኳን አይጠፋምና። ይህንን ብሎ እንጀራውንም ይዞ በሁሉም ፊት እግዚአብሔርንም አመሰገነው። ቆርሶም ይበሉ ዘንድ ጀመሩ። ሁሉንም ተጽናኑ የሚል ቃል አለ። ከማዕበሉ ሳይወጡ ረፍት ሳገኙ ተጽናኑ የሚል ቃል አለ። አሜን። ከስጋት ተጽናኑ። ከሚረብሽ ነገር ተጽናኑ። ሕይወታቸውን ከሚረብሽ ነገር ተጽናኑ። አቅጣጫውን ከሚያበላሽ ነገር ተጽናኑ። ቤቶቻቸውን ከሚያውከው ጉዳይ ተጽናኑ ይላል። እንደዚህ በሚል ሐሳብ ነው ማገለግላችሁ። ያደርሳል ይላል ሪሴ ማሻዲያ ካባል። ወጀብ አለ ያደርሳል። ውጊያ አለ ያደርሳል። ሰልፍ አለ ያደርሳል። የሚረብሽ አለ ያደርሳል። አቅጣጫችሁን የሚያበላሽ አለ ያደርሳል። አሁን የሚገርም በዚህ ቦታ ላይ የእግዚአብሔር ቃል ስናገር ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ዘንድ ይገባል የሚል ሜሴጅ መጣ። ይህ ከሰልፍ ያለፈ ውስጥ ያሉ ሰዎች መጽናናትን የማይችሉበት ነው። እንግዲህ በዚህ ቦታ ላይ ስናይ ጳውሎስ ራሱ በስጋት ቀጠና ውስጥ ነው ያለው። ግን አንድ መልእክት ይመጣል፣ አንተ በቄሳር ፊት ልቆም ይገባል የሚል መልእክት መጣ። አንድ ነገር ልንገራችሁት፣ ዛሬ በማንኛው ሰልፍ ውስጥ በማንኛው መንገድ ውስጥ ከእግዚአብሔር የሰማ ሰውን እግዚአብሔር ያደርሳል። ወደ መንገዱ ያደርሳል። ወደ ክብሩ ያደርሳል። እግዚአብሔር ወዳየለት ክብሩ ያደርሳል። እስከ ቄሳር ጋር ትደርሳለህ። እንደዚህ ይላል። ጳውሎስ ወደ ሮም ለመሄድ በመርከቡ ተሳፈረ። ጳውሎስ ወደ ሮም ለመሄድ በመርከቡ ተሳፈረ። በውስጡ ላይ አብዛኛው ሰዎች እስረኞች ወይ የመንግስት እስረኞች በመንግስት ቁጥጥር ስር የነበሩ ሰዎች ነበሩ። ይህ ጉዞ ሰላማዊ ጉዞ አይደለም። ሁሉ ሰው ከመንግስት ስር የሚሄዱት እስረኞች ነበሩ። ሁሉም የሚሄዱበት ዋናው ለምንድን ነው ሲባል እነዚህ በዚህ ውስጥ የነበሩ ሰዎች ሁሉ በመንግስት ቁጥጥር ስር
የነበሩ ሰዎች ነበሩ። ነገር ግን ወደ ሮም የሚሄዱበት ትልቁ ምክንያት ወደ ሮም ሄዶ በመንግስት ዘንድ ወይም የሮም መንግስት ቄሳር የሚባል መንግስት ዘንድ ይገባኛል ይግባኝም ለማስገባት አሁን እነሱ የተፈረዱት ፍርድ በታላቁ ፍርድ ቤት እንዲመለከት በቄሳር ፊት ላይ ቆሞ የኛ ነገር ይታይ የሚል እስረኞች ነበሩ። በሳቱ የነበረበት ታላቅ ፍርድ ቤት ወይ ታላቅ ዋና አንድ ሰው ከአካባቢው ላይ በሆነ መንደር ላይ ከተፈረደ በኋላ ከፍርድ ነፃ የሚያደርግ ሮም ላይ ነው ያለው። ያንንም ፍርድ ቤት ላይ የሚወስነው ቄሳር ነበረ። እነዚህ ሰዎች በውስጡ ላይ ያሉ ሰዎች ሁሉ በእኛ ላይ የተወሰነ ውሳኔ መንግስት ልክ አይነት ውሳኔ አልወሰነም ብሎ ሁሉም ይግባኝ ለመጠየቅ ይሄዱ ነበረ። አንዳንድ ሰዎች እንዲታሰሩ ትእዛዝ ወጥቶ እንዲገደሉ ትእዛዝ ወጥቶ ከሆነ መንገድ ላይ እንዳይወጡ ትእዛዝ ወጥቶ ሁሉም ሰው ይግባኝ ለመጠየቅ የተሳፈሩ ሰዎች ነበሩ። በመርከብ ውስጥ ያሉት ሁሉም ሰዎች እንግዲህ በመንግስት ዘንድ ላይ የተፈረዱ ሰዎች ነበሩ። ፍርድ ያላቸው ሰዎች ነበሩ። አብዛኞቹ ማለት ነው። አብዛኞቹ ሰዎች ፍርድ ያላቸው ሰዎች ነበሩ። ጳውሎስ በጉዞ ላይ ችግር እንዳለ አስቀድሞ ሰምቶ ነበረ። በጉዞ ላይ ምን እንዳለ ችግር እንዳለ አንድ መልእክት እናገራቸዋለሁ። ከእግዚአብሔር ሰምተን የምንቀጥለው ጉዞ ውስጥ ችግር ቢኖርም ያደርሳል። ራባስ ካዲያ ላቦኒያ ከእግዚአብሔር ሰምተን ጸልየን ከእግዚአብሔር ፊት ተቀብለን እኛ እየሄድን ያለንበት መንገድ ላይ አስቸጋሪ ነገር የሚረብሽ ነገር ቤቶቻችሁ፣ ህይወታችሁ፣ መንገዶቻችሁ የሚረብሽ ነገር ቢኖርም እሱ ያደርሳል። ከዚህ ጉዞ በኋላ ያደርሳል። ጳውሎስ ይላል በጉዞ ላይ ችግር እንደሚገጥም አስቀድሞ ሰምቶ ነበረ ነው የሚለው። አስቀድሞ ሰምቶ ነበረ። ጉዞ አደገኛ እንደሆነ ጳውሎስ አስቀድሞ ለመርከበኞች አስቀድሞ ነግሯቸው ነበረ። ነገር ግን አልሰሙም። ለምን? የጳውሎስ መልእክት የሚሰማበት ቦታ አይደለም። ጳውሎስ ለመስማት ጆሮ ውስጥ የሚሰጥ ማንም ሰው የለም። ምክንያቱም ይግባኝን ጠይቆ የሚሄድ ሰው ነው። በቄሳር ፊት ላይ ቆሞ ፍርዱ እንዲሻሻል በአይሁድ የተፈረደው ፍርድ ልክ አይደለም። አይሁዳውያን በአይሁድ ላይ ለኔ የፈረዱኝ ፍርድ ልክ ስላልሆነ አሁን ስልጣኔን ሳይሆን ዜግነትን ተጠቅሜ ሁሉ ሰው ሮም ሄዶ በቄሳር ፊት ላይ ይግባኝ መጠየቅ አይችልም። ግን መጠየቅ የሚችሉ ሰዎች ነበሩ። እነሱም ዜግነት አይሁዳዊ የሆኑ ሰዎች ውሳኔ ሳይሰጥ በፊት ሄደው መጠየቅ ነው። ዋናው ንጉሱ ጋር ሄደው መጠየቅ ነው። የሚደንቅ ነገር ጳውሎስንም መስማት አልፈለጉም። ምክንያቱም እሱም እንግዲህ እንደ ባለ መፍትሄ ሳይሆን ምኑን እየጠየቀ ነው የሚሄደው? ይግባኝን እየጠየቀ የሚሄድ ሰው፣ እስረኛ ሰው። ወደደም ጠላ ግን በጉዞ ላይ ምን እንደሚገጥም ሰምቷል። እሱ አስቸጋሪ ነገር የሚገጥም መልእክት አለኝ። እግዚአብሔር ምስክሬ ነው። ከእግዚአብሔር ጋር ጀምረን ጸልየን አብረን መጓስን ጀምር። ችግር ቢገጥምንም እሱ ከዚህ ማዕበል ያለፈ ነው ያደርሳል። እሱ ከዚህ ወጀብ ያለፈ ነው ያደርሳል። ሃሌሉያ። ነጌታ አደርሳለሁ ተናገር ልጄ ብሎኛል። አስቀድሞ ነግሮ ነበረ። ነገር ግን አልሰሙም፣ መስማትንም አልቻሉም። በጉዞ የጳውሎስ መንፈሱ የሚጽናና መንገድ ነበረ። በዚህ ጉዞ ላይ የጳውሎስ መንፈስ አሜን፣ የጳውሎስ ክብር አሜን፣ የጳውሎስ እግዚአብሔርን ማገልገል የሚጽናና ጉዞ ነው። የሚረበሽ ጉዞ አይደለም። በዚህ ጉዞ የጳውሎስ መንፈስ የሚጽናና ወይም መጽናናትን የሚያገኝበት መንገድ ነበር።
ጳውሎስ የሚረብሽበት ወይ ነገሬ እንዴት ይሆናል? ይሳካልኛል? አይሳካልኝም? እንዴት ሊሆን ነው? አቅጣጫ እንዴት ሊሆን ነው? መንገድ እንዴት ሊሆን ነው ብሎ የሚረበሽበት መንገድ ሳይሆን የጳውሎስ መንፈስ መጽናናትን የሚያገኝበት መንገድ ነው። ወዳጆች አደርሳለሁ ያለው እግዚአብሔር ከሆነ አደርስሻለሁ ያለው እግዚአብሔር ከሆነ አደርሳችኋለሁ፣ ከማዕበሉም በላይ አደርሳችኋለሁ፣ ከወጀቡም በላይ አደርሳለሁ ብሎ የተናገረ እግዚአብሔር ከሆነ ወጀቡ እኛን የሚያጽናና ነው። እኛን የሚረብሽ አይደለም። መንገዱን የሚረብሽ አይደለም፣ የሚያጽናና ነው። ሃሌሉያ! የሚያጽናና ነው። ምኑ? ወጀቡ። እኔ ይህን ቃል ሳጥና እንደዚህ የሚል መልእክት መጣ። በጉዞ የጳውሎስ መንፈስ መጽናናትን ያገኘበት መንገድ ነው። የሚረበሽበት መንገድ አይደለም። ጦሳይነና ጋተናጊኮ ደንዲያው ላይ ደንዲያ ወጀበ ደንዲያ አውራቂሴ ደንዲያ ማበለ ነና ፓታኔጋ ኮኮርሲያ ግደና ነና ጋተናጊ ጦሳይ ዲኮ ደንዲያ ጫርኮ ጋር ሳነን የሚናሳ በሚነሳ ወጀብ መካከል አንተ ትጽናናለህ። ሰዎች ለመሞት ስጋት ሲኖር ጳውሎስ ደግሞ ምን ይሆናል? ይጽናናል። በኢየሱስ ክርስቶስ ስም ጌታ አደርሳችኋለሁ ካለ ከዚህ መከራ በኋላ ከዚህ ወጀብ በኋላ ትደርሳላችሁ ካለ በኋላ የምነሳ ወጀብ ነቢዩን፣ አንተን፣ መገለጥን፣ ራእይን፣ መንፈስን የሚያጽናና ነው። አሜን። የሚያጽናና መንገድ ነው። ጳውሎስ ንፋሱ ቢበረታም ሕይወት እንደማይጠፋ አምኗልና። ለምንድን ነው ጳውሎስ በወጀብ ውስጥ ሆኖ በአውራቂስ ውስጥ ሆኖ በማዕበል ውስጥ ሆኖ በሰልፍ ውስጥ ሆኖ በሚያስለቅስ ውስጥ ሆኖ በሚረብሽ ውስጥ ሆኖ ጳውሎስን ወጀቡ መጽናናትን ያገኘበት ምክንያት ምንድን ነው? እንዴት መጽናናትን ያገኛል ሲባል ጳውሎስ ንፋስ ቢበረታም አውራቂስን ቢበረታም ሕይወት እንደማይጠፋ አምኗል። አንዱም እንደማይነካ አምኗል። እግዚአብሔር ይህን ሰው ሁሉን አደርሳለሁ እንዳለ አምኗል። ስለዚህ ጳውሎስ ሕይወት እንደማይጠፋ አምኗል። መርከብ ግን ሊሰባበር ሊጠፋ ይችላል። መርከብ ግን ሊሰባበር ሊሰመጥ ሊጠፋ ይችላል። ነገር ግን ከሕይወቱ አንዱም እንደማይጠፋ ስላወቀ ስላመነ ጳውሎስ በወጀቡ ውስጥ ይጽናናል። አሜን። ሲያ ሃላይቲነና ገኪያ መቶይ ወረናት አይኮ ገኪያ መቶይ ኒዮ ኦጊያ ዶያ ያጊኮ ገኪያ መቶይ ነቢዩ አቅጣጫ ነባጊ ግሰባ ግዲኮ ነነ ገኪያ መቶ ነን ምነካ ይጽናናል። ጳውሎስ መጽናናትን ስላመነ መርከቡ እንኳን ቢሰበርም ቢሰባበርም ቢሰመጥም ቢጠፋም እንኳን የማንም ሕይወት እንደማይጠፋ ስላመነ ይጽናናል። በጉዞ ውስጥ የነበረበት ችግር፣ በጉዞ ውስጥ የነበረበት ከባዱ ችግር ምንድን ነው? ይህን እንመለከት። በጉዞ ውስጥ የነበረው ከባድ ችግር አንድ 3 ነጥብ እናያለን። በጉዞ ውስጥ የነበረው እጅግ ከባድ ችግር አደርሳለሁ እግዚአብሔር ብሎ ከተናገረ በኋላ ትደርሳላችሁ ብሎ ከተናገረ በኋላ በጉዞ ውስጥ የተከሰተ ወይ የገጠመ አንድ ከባድ ነጥቦች አብረን እናያለን። አንደኛ የደረሰው ከባድ ነጥብ የማዕበሉ ኃይልና ንፋስና ዝናቡ። አንደኛ የባህር ኃይለኝነት፣ ንፋስና ዝናቡ እጅግ ኃይለኝነት ምንድነው? የማዕበል በኃይል ነው የተነሳው። ቀጥሎስ ንፋስም በብርቱ ነው የተነሳው። ቀጥሎስ ዝናብ ነበረው። ይህ እግዚአብሔር አደርሳለሁ ካለ በኋላ ትደርሳለህ ካለ በኋላ የመጣ ከባዱ ፈተና፣ ከባዱ ቻሌንጅ እግዚአብሔር ከተናገረ በኋላ ሊረብሽ የተነሳ
ከባድ ማዕበል ነው። ምንድነው? አንደኛ ላይ የማዕበሉ ኃይለኝነት፣ ንፋስና ዝናቡ ተለዋዋጭና አስፈሪ የማዕበል ንፋስ ተነስቷል። መርከቢቱንም የምትሄድበት አቅጣጫውንም በቀጥታ ወይም በምትሄድበት መንገድ በትክክለኛ መሄድ አልቻለችም። የሚመጣው የማዕበሉ ኃይለኛ ግፊው መርከቢቱ በትክክለኛ እንዳትሄድ አደረገ። ሁለተኛ የንፋስ ኃይለኛነት የመርከቢቱን አቅጣጫን አሳተ። ሶስተኛ የሚዘንብ ዝናብም መርከቢቱ እንድሰመጥ እያደረገ ነው። በጣም ኃይለኛነቱ ነው። መልእክት አለኝ። የሚገፋ ማዕበል ቢኖርም የሚገፋ ንፋስም ቢኖርም የሚዘንብ በሕይወታችሁ ላይ የመከራ ዝናብ የመከራ ማት ቢዘንብም ያደርሳል። እሱ አደርሳለሁ ብሏል። ላባካላባዳቦስ አደርሳለሁ ብሏል። እኔ እንደዚህ እኮ ነው። በጉዟቸው ውስጥ የነበረበት ከባድ ችግር፣ ከባድ ቻሌንጅ፣ በሕይወታቸው ላይ የነበረ ከባድ ቻሌንጅ፣ በመንገዱ ላይ የነበረ ከባድ ቻሌንጅ፣ በሚሄዱበት አቅጣጫ ላይ የነበረ ከባድ ቻሌንጅ ምንድነው ብዬ ስጠይቅ የማዕበሉ ኃይለኝነት፣ ንፋሱና ዝናቡ የመርከቢቱ ትክክለኛ አቅጣጫ እንዳይሄድ ምን ያደርጉ ነበረ? ይከለክሏት ነበረ። መርከቢቱ ትክክለኛ አቅጣጫ መሄድ አልቻለች። ስለዚህ መርከበኞች፣ መርከቡን የያዙት መሪውን የያዙ ሰዎች መርከቢቱ በትክክለኛ አቅጣጫ እየሄደች እንዳይደለ ባወቁት ጊዜ ኮንፊደንሳቸው ጠፉ፣ እምነታቸው ጠፋ፣ ተረበሹ። ነገር ግን ያደርሳል። እኔ አንድ መልእክት አለኝ። በዚህ ዓመት ላይ የሚረብሻችሁ ይስማ። መንገዶቻቸውን የዘጋ አቅጣጫዎቹን ያበላሸ ይስማ። ጌታ እንደዚህ አለኝ፣ በንፋስ ውስጥ ያደርሳል፣ በወጀቡ ውስጥ ያደርሳል፣ በዝናቡ ውስጥ ያደርሳል፣ በችግሩ ውስጥ ያደርሳል፣ በማዕበሉ ውስጥ ያደርሳል። መርከብ ሊሰበር ይችላል፣ ሕይወቱን ግን አይጠፋም፣ ያደርሳል። ሁለተኛ መንገዱ መጥፋት። ሁለተኛ አስቸጋሪው የጉዞ ክብደት ምኑ መጥፋት? መንገዱ መጥፋት። በስመ አብ ወወልድ ወመንፈስ ቅዱስ። ለምን አልኩኝ ታውቁታላችሁ? እንኳን በትክክለኛ በእግር የሚራመድ ሰው እውነትን እናወራ፣ መንገዱ ከሳተስ፣ መንገዱ ከጠፋ የሚሄድበት ቦታ በትክክለኛው መድረስ ይችላል? አይችልም። እነዚህ ሰዎች መርከብ ላይ እየሄዱ እያለ ምኑ ጠፋ? መንገዱ ጠፋ። እኔ አንድ መልእክት አለኝ። በኢየሱስ ክርስቶስ ስም እየሄደን ከእግዚአብሔር ሰምተን ከመልእክቱ ሰምተን ከወንጌሉ ሰምተን ከቃሉ ሰምተን እየሄደን እያለ መንገዱ እንኳን ቢጠፋም ያደርሳል። ይጋታው አሜን። መንገዱ ቢጠፋ እንኳን ያደርሳል። አንድ በልኝ በእናታችሁ ዘንድሮ በል 2018 ላይ በል እኔ እየሄድኩኝ በመንፈሳዊ እየሄድኩኝ ከጌታ ሰምቼ እየሄድኩኝ መንገዱ እንኳን ቢጠፋም ያደርሳል። ከባዱ ነገር የጉዞ ከባዱ ነገር ምንድነው? መንገድ መሳት። መንገዱ ምን ሆነ ይላል? ጠፋ ነው። ምኑ ጠፋ ይላል? መንገዱ ጠፋ ነው። መንገዱ መገኘት አልቻለም፣ ጠፋ ይላል። በመርከብ ላይ ብዙ ቀናት የፀሐይና የከዋክብትን ብርሃን አላዩትም። እዩት። በመርከብ የሚሄዱት እንዴት ነው አቅጣጫ የጠፋው ካላችሁት፣ በመርከብ ብዙ ቀናት የፀሐይንና የከዋክብትን ብርሃንንም አላዩትም። እንዲሁም ከዚህ የተነሳ አቅጣጫቸው ጠፍቶ ነበረ። አንደኛ ምን አላገኙ? ፀሐይ የከዋክብት ብርሃንን አላገኙም። ቅድም ቁጥር 1 ላይ ብያለሁ። ብርቱ ምን አለው ብያለሁ? ኃይል አለው። የባህር ኃይል አለው ብያለሁ። ሁለተኛ ምን ብያለሁ? ንፋስ ነበረው ብያለሁ። ሶስተኛስ ዝናብ ነበረ። ስለዚህ እነዚህ ሁሉም የመርከብቱን ምን የሚያሳጣ ነው? መንገዱን የሚያሳጣ ነው። ስለዚህ ብዙ ቀናት የፀሐይንና የከዋክብትን ብርሃንንም የኮከብ ብርሃንንም አላገኙትም። እንዲሁም
አቅጣጫውንም ማወቅንም አስቸጋሪና አጣብቀኝ ውስጥ ገቡ። ከዚህ የተነሳ አንድ ብርሃን የለም፣ መሄድ አይችሉም፣ አቅጣጫቸው አይታይም። ከዚህ የተነሳ ብርሃን ማየት ስለማይችሉ ምናቸው ስቶ ነው ያሉት፣ መንገዱን ስቶ ነው ያሉት። ስለዚህ አጣብቀኝ ውስጥ ገብተዋል። እኔ አንድ መልእክት አለኝ። አንተ ከእግዚአብሔር ስለሰማ መንገድንም አስታለሁ አሳትኩኝ እያለ የሚበዛ ይስማ። አንተ ግን አንተን ያደርሳል። እግዚአብሔር ሰምታል፣ ያደርሳል። ከእግዚአብሔር ሰምተሻል፣ ያደርሳል። አቅጣጫው ቢጠፋም ማኮዲያስ የምንሄድበት መንገዱን ቢጠፋም ያደርሳል። አሁን ምን አላገኙም ይላል። የፀሐይ የከዋክብት ብርሃንንም ብርሃን የሚባል ሳያገኙ ስንት ቀን ሆኗል ይላል። ብዙ ቀናትን አስቆጥረዋል። ነገር ግን ያደርሳል። በህይወቴ ላይ ብርሃን ባይታይ ያደርሰኛል። በህይወቴ ላይ የሚሄድበት ሰልፍ ቢበዛም ያደርሳል። አስቸጋሪና አጣብቀኝ ውስጥ ነበሩ ይላል። ሶስተኛ በፍርሃት ተስፋውንን መቁጠር ወይ ተስፋውንን መያዝ አልቻሉም። ተስፋውን መያዝ አልቻሉም። ጳውሎስ ምን የሚል መልእክት ሰምቷል? ፈተና አለ፣ ግን አንተ አትፍራ። በቄሳር ፊትም ልትቆም ይገባዋል የሚል መልእክት አለ። ነገር ግን ምኑ ጨልሞሃል? ሰዎች ጉዞ እጅግ አስከባድ ነገር በፍርሃት ተስፋውንም መቁጠር ወይም መቀበል አልቻሉም። ጳውሎስ የተናገረውን መልእክትን መናገር። ስለዚህ ምን አላቸው ይላል ጳውሎስ፣ ለሮም ወታደር ለአለቃው ምን ብለው ተናገረ? ይህ ጉዞ ይፈተነናል አለ። ግን ዋናው አለቃው ምን አለ? ጳውሎስ ከሚናገረው መልእክት ልቅስ በማን ተማምኖ ነበር ይላል? መርከበኞች ላይ ተማምኖ። ጳውሎስ ከሚያወራው ሚሴጅ በላይ በማን ተማምኖ ነበር ይላል? በመርከበኞች ተማምኖ ነበር። ጳውሎስ ግን በዚህ ጉዞ ላይ ተስፋ የሚያስቆርጥ ሰይጣንም እልህ እስከሚያስጨርስ ድረስ እንደሚሄድ ያውቃል። ነገር ግን ደግሞ ጳውሎስ የሰማው መልእክት እግዚአብሔር እንደሚያደርስም አይቷል፣ አምኗል። ስለዚህ ተስፋን ቆረጡት። ለምንድን ነው ተስፋ እንደሌለ የቆረጡት? በንፋስ ምክንያት ብዙ ቀናት መብል አልበሉም። ዘንግቶት ነበረ። መሞትን ብቻ ሲጠባበቁ ነበሩ። ከምኑ የተነሳ? በንፋሱ ከወጀቡ የተነሳ ብዙ ቀናት መብል የሚባል አላገኙትም፣ አልበሉትም። ስለዚህ ዘንግቶት ነበረ። ሞትንን ብቻ ሲጠባበቁ ነበረ። ተስፋ ይኖራል ብሎ አይጠብቁ። ምን ብቻ አይጠብቁ ነበረ? ሞትን ብቻ።